አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ኢንሻአላህ በሚዬ ጓዳ በገጠር ኩሽና ውሌን የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንብላ ብያለሁኝ። እንግዲህ እዚህ ጋር በመጀመሪያ ቤቴ ነው እንጀራ እየጋገርኩ ያለሁት። ያው እኔ አፍለኛ እንጀራ ስለሆነ የምበላው እንግዲህ በጣም ስለምወደው ነው። ያው ጨጓራ ምናምን እንደዚህ የምትቸገሩ ከሆነ አፍለኛ እንጀራ በጣም አሪፍ ነው። እኔ በጣም ነው የምወደው። በነገራችን ላይ ማርማር ስለሚልም እሱ ነው ብዙ ጊዜ የምጋግረው። እንጀራዬ እንደዛ ነው እና እዚህ ጋር ያው በጧት እንጀራዬን እየጋገርኩኝ ነው። በነገራችን ላይ መጀመሪያ ኩሽናዬን እጠራርጋለሁኝ። ብዙ ሰው ከሰራራ በኋላ ነው መጨረሻ ላይ እንትን የሚለው የሚያጸዳዳው ማለት ነው። እኔ ግን በሁለቱም ካልቆሸሸብኝ በኋላ አላጸዳውም፣ ከቆሸሸ ግን አጸዳዋለሁኝ። ግን መጀመሪያ ስገባ በቃ ደስ እንዲለኝ መስራት ደስ እንዲለኝ መጀመሪያ ማጽዳት ነው የምገባው እና መጀመሪያ በደንብ አጸዳና ከዛ ወደ ስራ ገባለሁ ማለት ነው። ውስጤን ሰላም ስለሚያደርገው ደስ ስለሚለኝ ነው እንደዛ የማደርገው። እስኪ እንደኔ የሆናችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር የባህር ዛፍ ፍሬ ነው እንደምታዩት ገዝቼ 500 ብር ማለት ነው። ኩንታል 500 ብር ነው። ያው ብዙ ጊዜ ረጅም ጊዜ እጠቀምበታለሁ። እንጨት በጣም ተወዷል። የሴት ሸክም የምትገዙት 400 500 ብር ነው እና ብዙም እንትን አይልም። ብዙ ጊዜ አትጠቀሙበትም። 3 4 ጊዜ ከጋገራችሁበት ያልቃል እና ይሄ በጣም ጠቃሚ ስለሆነ የባህር ዛፍ ፍሬ 1 ኩንታል ገዝቻለሁ። ከዛ የተወሰነ አንድ ሸክም ምናምን እንደዚህ ገዛና ከዛ ረጅም ጊዜ ያስጠቅመኛል ማለት ነው። እንጨቱን እንደማያያዣ እየተጠቀምኩኝ እንደዚህ አድርጌ እንጀራዬን ጋግራለሁኝ ማለት ነው ውዶችዬ። ያው ኑሮ በዘዴ ነው እንግዲህ። እንጨት ወደ ገጠር አካባቢ ነው እንጨት በብዛት የምታገኙት፣ አይቸግራችሁም። ወደዚህ ስንመጣ ደግሞ ብዙም አይገኝም፣ እንጨት በጣም ውድ ነው። እና ለዛ ነው እንደምታዩት አፍለኛ እንጀራ ያልኳችሁ። እንግዲህ ያው ባያምርም ይሄንን ይመስላል። ከዛ ሌስ ጎ ወደ እናቴ ቤት እንግዲህ እዚህ ጋር መጥቻለሁኝ። እንደምታዩት ሳቴን እየያዝኩኝ ነው። እንደነገርኳችሁ ያው የምወደውን መጀመሪያ ኩሽና ውስጥ ስገባ የትም ሰው ቤትም ልሂድ መጀመሪያ ኩሽናውን አጽድቼ ነው ወደ ስራ የምገባው። ይሄ በቃ ተፈጥሮዬ ነው። ከዛ እዚህ ጋር ወጥ እየሰራሁኝ ነው ማለት ነው። ሳቴን አያያዝኩኝ፣ ሽንኩርቴን እያቁላላሁኝ ነው። ያው ትኩስ እንጀራ ሲሆንላችሁ በሽሮ መብላት ደስ ይላል እና ሽሮ ነው የምሰራው። በነገራችን ላይ እኔ ሽሮ በጣም የምወድበትን ምክንያቴ ልንገራችሁ። ሽሮ በጣም ሰላም ይሰጠኛል። ሽሮ ስበላ እኔ ለምን እንደሆነ አላቅም፣ በቃ ውስጤን አያመኝም። በቃ ሽሮ ጤና ነው ብዬ ነው የማስበው። ውስጤን አሳምኘው እንዳይመስላችሁ። እኔ አሁን የጨጓራ በሽታ ደህና ነኝ ብያችኋለሁኝ፣ ተሽሎኛል። ያው ሙሉ በሙሉ በቃ ባልልም ማለት ነው። አልሐምዱሊላህ በጣም ሰላም ነኝ አሁን። ግን ከምንም በላይ ሽሮ ስበላ በቃ ሰላሜን አገኛለሁኝ። ሽሮ ለእኔ በቃ የጤና ምግብ መስሎ ነው የሚታየኝ። በጣም ነው የምወደው ሽሮ። እናቴም በጣም ተወዳለች። ግን ወንድሞቼ ምናምን ሽሮ ብዙም አይመቻቸውም። ያው አሁን ስለሌሉ ነው እኛ እንደፈለግን ዘጭ ብለን ሽሮ የምንሰራው ማለት ነው። የሉም እነሱ ካሉ ግን ያው እንዲህ ሽሮ ምናምን ዛሬም ሽሮ ነው እንዲህ ምናምን ነበር የሚሉት እና እነሱም ወደ ውጭ ሂደዋል። አላህ ያሰቡትን አሳክቶላቸው ወደ ሀገራቸው ያስገባቸውና እና ውዶች እንግዲህ ሽሮዬን እየሰራሁኝ ነው። ልክ እንደ ተጋቢ ነው ምናምን አድርጌ ስሰራ ነው ብዙ ጊዜ የምወደው። እንደዚህ መላጣ ሽሮ ያው ከስንት አንድ ነው የሚመቸኝ እንጂ ብዙም እንትን አልልም። እና እንደዚህ አድርጌ ግን ትንሽም ብትሆን ትበቃኛለች። በቃ ትኩስ እንጀራ ካለማ በተለይ ዋው ማሻአላ ሆናችሁ ነው የምትበሉት። እና ሽሮ በጣም እወዳለሁኝ። ጤናም ስለሆነ ነው ለኔ ጤናዬን ይሰጠኛል። በቃ ደስ ሰላም ያለው ምግብ የማስበው እሱን ነው። በሁለተኛ ደረጃ ደግሞ ጎመን በጣም እወዳለሁ። እኔ ወላሂ ነው የምላችሁ ሁሉን ነገሬን የምወደውንም የምጠላውንም እየመጣው ነግራችኋለሁኝ። እና ስጋ ከሚሰጡኝ ማለት ነው ጎመን ቢያቀርቡልኝ እኔ በጣም ደስተኛ ነኝ። እኔ ለምን እንደሆነ አላውቅም። እሱም ያኔ ጥሩ ነው ጎመን ግን በቃ ደስ ይለኛል። ቀልል ያለ ምግብ ነው እና ብዙ ጊዜ እናቴ ጋር እንመሳሰላል። እሷም እንደዚሁ ትላለች። ወላሂ ሱብሃንአላህ
ስጋ ከሚሰጧት በቃ ጎመን ሁል ጊዜ ብትበላ ትመርጣለች። እና እኔም አንዳንድ ጊዜ በቃ የምትወደውን ነገር ምናምን ልስራ ብዬ ካሰብኩኝ የሚመጣልኝ ጎመን ነው። ከዛ ተስማምተን እንበላለን ማለት ነው። በጣም ደስ ብሎን እንበላለን። እና ብዙ ጊዜ እናቴ ጋር የምንወደው ነገር ተመሳሳይ ነው። ሌሎቹ ግን እህቴ፣ ወንድሞቼ ምናምን እንደዚህ ሽሮም አይፈልጉም፣ ጎመንም ብዙ አይደሉም። ትንሽ እህቴ ሰላጣ ምናምን ትወዳለች እንጂ እንደዚህ አይነት ነገር አይመቻቸውም። ግን እናቴና እኔ በጣም እንመሳሰላለን። አልሐምዱሊላ የምወደውን ነገር ስለምትወድ ደግሞ በቃ እኔም ቶሎ ቶሎ ሰራለሁኝ ማለት ነው። ያንን ነገር የሆነ እቤቴ ራሱ ከሰራሁኝ የምትወደውን ነገር ቤቴ ራሱ ከሰራሁኝ በቃ ይዤላት በሄድ ደስ ይለኛል። በቃ ብቻዬን ስበላ የሆነ ክፍት ነው የሚለኝ እና ለእናቴ አላህ እድሜና ጤና አብዝቶ ይስጥልኝ። ለሁላችንም እናቶች አብዝቶ እድሜና ጤና ይስጣቸው ላለሁኝ። እዚህ ጋር ጎመኔን ሰራርቼ ጨራርሻለሁኝ። እንግዲህ እንደምታዩት ምሳ አቅርቤ ያለሁኝ በጣም ቆንጆ የሆነ ተወዳጅ ምግብ ነው። እንግዲህ በእኛ ቤት ጎመንም ሆኖ ሽሮ እንደዚህ አድርገን እንግዲህ ምሳችን እንበላለን እላችኋለሁኝ ውዶችዬ። ኑ እንብላ ብያለሁኝ። ያው እንደነገርኳችሁ እንግዲህ እንጀራ አፍለኛ ነው ብያችኋለሁ። አፍለኛ ሲሆን ብዙ ጊዜ ዳር ዳሩ ቀይ ይሆናል። ከሰማበትም ከስርም አንዳንዴ ከቂጡ ምናምን እንደዚህ ቀይ ይሆናል። በጣም ግን ብዙ ቀይ አይሆንም እና የቦካ እንጀራ በጣም ቡክት ያለ እንጀራ ምናምን ስበላ ውስጤን አይመቸውም በደንብ እና አፍለኛ እንጀራ ወዳለሁኝ። ለዛውም ደግሞ ስስበሉት አቤት እንዴት እንደሚጣፍጥ የሆነ እንትን የሚለው ነገር አለ፣ የሆነ ማርማር ነገር የሚላል። ከዛ ደግሞ ስታሸቱት ሽታው በቃ ስትጋግሩት ልክ እሸት ነገር አለ አይደለ? ዳቦ ዳቦ ነገር ብቻ እንደዛ ነው የሚለው እና በጣም ነው የምወደው እላችኋለሁኝ። እንግዲህ ዛሬ በእናቴ ኩሽና፣ በገጠር ኩሽና ይህን ይመስል ነበረ ውሏችን። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። እንግዲህ ያው አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። አንዳንድ ኮሜንት ላይ እያየው ነበር ደግሞ ልጅሽን እስኪ ያውራን ድምጹን መስማት እንፈልጋለን የምትሉ አላችሁ። ኢንሻአላ እንግዲህ እንዲያወራኝ አደርጋለሁ። ብዙ ጊዜ እንደዚህ ሰው ምናምን ስልክ አናግር ምናምን የሆነ ነገር አውራ ምናምን ስለው እሺ አይልም። በጣም ነው እንትን የሚለው። አባቱን ራሱ አያወራም። በቃ ወንድሞቼ ምናምን እንደዚህ ከውጭ ሲደውሉ አውራቸው እንጂ ምናምን እዚህ እያሉ ሲቀለበለብ የነበረ አሁን በስልክ ሲሆን እኔ ልጆች ለምን እንደሆነ አላውቅም ስለሚናፍቁ ይሁን ብቻ የሆነ ነገር በቃ አያወሩም። የሆነ በቃ እየሳቀ ምን ድፍት ምናምን ይላል፣ ያፍራል ማለት ነው። ወይ ይሮጣል፣ እየሮጠ ይሄዳል አውራ ስለው እና ለምን እንደሆነ አላቅም። እስኪ እናንተ ልጆች እንደዚህ ብለው ያውቃሉ? ስልክ አናወራም ወይም ደግሞ የሚያፍሩ የሚሸሹ ለምን እንደሆነ ስለማላቅ ነው። ምናልባት ይመስለኛል ያው ናፍቆት ምናምን እንደዚህ ነው ብዬ ነው የማስበው። አሁን አባቱን እንግዳ በአመቱ ነው፣ አመት ሳይሞላው ነው፣ ኧረ እንደውም አመት ሳይሞላው ምናምን ነው የሄደው። አሁንም በባለፈው መልሼ ነበረ ባለቤቴ ዱባይ ሄደዋል ብያችሁ ነበረ። በድጋሚም ኮሜንት እያየሁኝ ነው። ባልሽ ግን የለም እንዴ ብቻሽን ነው ያለሽ የልጆች አባት ምናምን ትላላችሁ አሁንም። እና አዲስ ወዳጆቼ እንግዲህ ስደት አለያይቶናል። ኢንሻአላህ በቅርቡ እንገናኛለን ብዬ አስባለሁኝ ውዶቼ። ይሄንን ይመስላል እንግዲህ። በዛው አጋጣሚ ደግሞ እቃ ማዘዝ የምትፈልጉ ካላችሁ፣ ለቤተሰቦቻችሁ ሰርፕራይዝ የምትፈልጉ ካላችሁ ቁጥሬን ከስር ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። በዋትሳፕም በኢሞም አናግሩኝ ማለት ነው። የፈለጋችሁት ቦታ የማደርስላችሁ ይሆናል በታማኝነት ኢንሻአላህ ከአላህ ጋር። ሌላው ነገር ደግሞ ስለ ጦርነት የምትጠይቁኝ እህቶች አላችሁ። እኛ ጋር ሰላም ነው አልሐምዱሊላህ። እስካሁን ድረስ ምንም ነገር የለም። ምንም የጥይት ድምጽም የለም። ሰላም ነው ሁሉ ነገር እና አትስጉ፣ አትፍሩ። ሁሉም ቤተሰቦቻችሁ ደህና ናቸው እላችኋለሁ ውዶችዬ። አላህ እንግዲህ ሰላሙን ዘላቂ ያድርግልን እያልን ዱአ እያደረግን ነው። እናንተም ዱአ አድርጉልን እላችኋለሁ ውዶችዬ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።